ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች ዕለታዊና አዳዲስ መረጃዎችን ይዤላችሁ መጥቻለሁ። ወያኔ ከሻዕቢያ ጋር በመሆን ወደ ሙሉ ጦርነት ገብቶ ሁመራን ለመቆጣጠር እንቅስቃሴ ላይ መሆኑ መረጃዎች ደርሰውናል። ዶክተር ደሳለኝ ጫኔ በመጪው 7ኛ ዙር ብሔራዊ ምርጫ እንደማይወዳደሩ አስታውቀዋል። እንዲሁም ለጥፋት ዓላማ ለጽንፈኛ ቡድኑ ሊደርስ የነበረ ከ6349 የብሬን ጥይትና 4500 የክላሽ ጥይት በቁጥጥር ስር መዋሉ ተሰምቷል። እንዲሁም የሰላምን አማራጭ ባልተቀበሉ የጽንፈኛው ቡድን ላይም እርምጃ መወሰዱ ነው የደረሰን። በዝርዝር የምናየው ነው የሚሆነው። አብራችን ቆዩ። በሰሜን ወሎ ዞን ግዳጁን እየተወጣ የሚገኘው ክፍለ ጦር በጉፋ ላፍቶ ወረዳ በጃርሳ ቀበሌ ዙሪያ መሽጎ ህብረተሰቡን ሲዘርፍ የነበረን ጽንፈኛ መደምሰሱን የክፍለ ጦሩ አዛዥ ኮሎኔል ኡስማን ጉደታ ተናግረዋል። የኮማንዶ ክፍለ ጦር ሬጅመንት በሰሜን ሸዋ ዞን መንዝማማ ወረዳ የቀረበለትን የሰላም ጥሪ አሻፈረኝ በማለት በዘረፋና ህብረተሰቡን በማንገላታት ተግባር ላይ በተሰማራ ጽንፈኛ ኃይል ላይ እርምጃ መውሰዱን የሬጅመንቱ አዛዥ ሻለቃ ጉብሸት ታመነ አስታወቁ። ሬጅመንቱ በወሰደው እርምጃ ልዩ ልዩ መሳሪያዎች እና ተተኳሾች እንዲሁም ትጥቆች በቁጥጥር ስር መዋላቸውም አዛዡ ገልጸዋል። በተመሳሳይ በደቡብ ጎንደር ዞን ስማዳ ወረዳ ተሰማርቶ የሚገኘው የ10ኛ አዝ ክፍለ ጦር የወረዳው የጸጥታ ኃይል በጋራ በመሆን በወሰዱት እርምጃ ጽንፈኛውን በመደምሰስ መሳሪያና ተተኳሽ መማረክ መቻላቸውን የሬጅመንቱ አዛዥ የሻምበል ሰለሞን መኮንን ተናግረዋል። ብርሌ ከነቃ አይሆንም ዕቃ ነውና ነገሩ። ከዚህ በኋላ የባንዳና የባዳ መሯሯጥ ምንም አይፈጅም። ለጥፋት ዓላማን ለጽንፈኛ ቡድኑ ሊደርስ የነበረ ተተኳሽ በጸጥታ ኃይሎች ትብብር በቁጥጥር ስር መዋሉ ነው የተገለጸው። በዋግምራ ብሔረሰብ አስተዳደር በጋዝቤላ ወረዳ መነሻውን ከትግራይ ወደ ላሊበላ መስመር በመጓዝ ላይ የነበረ የጦር መሳሪያ ተተኳሽ በፖሊስ አካላት በተደረገ ድንገተኛ ፍተሻ በቁጥጥር ስር መዋሉን የጋዝቤላ ወረዳ ፖሊስ ጽሕፈት ቤት አስታውቋል። የጋዝቤላ ወረዳ ፖሊስ ጽሕፈት ቤት አዛዥ ኢንስፔክተር ግርማ ሸቴ እንዳሉት መነሻውን ከትግራይ አድርጎ ወደ ላሊበላ ሲጓዝ የነበረ አይሱዙ መኪናን በአስከተማ ከተማ ፖሊስ ጣቢያ አካባቢ በማስቆም በተደረገ ድንገተኛ ፍተሻ የዲሽቃ ጥይት 6349 እንዲሁም የብሬን ጥይት 4500 የክላሽ ጥይት 75 እና ተተኳሾችን ሳጥኖች በሽፋንነት ያገለግል የነበረ 46 ኩንታል ፉርሽካ በቁጥጥር ስር መዋሉን ገልጿል። ሀገርን የማፍረስና ሕዝብን ሰላም ጸጥታ የማናጋት ተግባራት የሚሰሩ ውስጥና የውጭ ጠላቶች በመተባበር የሚፈጽሙት ቢሆንም በወረዳው ፖሊስ አካላት በተሰራ ድንገተኛ ፍተሻ የጥፋት ተልኳቸውን ማክሸፍ መቻሉን አንስተዋል። በመጨረሻ ህገወጥ ድርጊት ትልቅ ጉዳት ያለው በመሆኑ ያነሱት ፖሊሱ አዛዥ ድርጊቱን ለመከላከል ከአጎራባች ወረዳዎችና ዞኖች ጋር ተቀናጅተው መስራት እንደሚገባ አስገንዝበው ማህበረሰቡ ህገወጥ ድርጊት ለማስቆም ከጸጥታ ኃይሉ ጋር ታግዞ ሊሰራ እንደሚገባ መልእክታቸውን አስተላልፈዋል። የምክር ቤት አባል የነበሩ ዶክተር ደሳለኝ ጫኔ በመጪው 7ኛ ዙር ብሔራዊ ምርጫ እንደማይወዳደሩ አስታውቀዋል። የህዝብ ተወካዮች ምክር ቤት አባል የሆኑ ዶክተር ደሳለኝ ጫኔ ዳኛው በመጪው 7ኛ ዙር ሀገር አቀፍ ምርጫ ራሳቸውን በእጩነት ላለማቅረብ መወሰናቸውን ይፋ አደረጉ። የምክር ቤቱ አባል ይህንን ውሳኔ ያሳወቁት ዛሬ ለባህር ዳር ከተማ ነዋሪዎችና ለመላው ኢትዮጵያ ህዝብ ባስተላለፉት መግለጫ ነው። ዶክተር ደሳለኝ ጫኔ ለዚህ ውሳኔ ያበቋቸው ዋነኛ ምክንያቶች በመግለጫቸው ላይ በዝርዝር አስፍረዋል። አንደኛ፣ የአገሪቱ ተጨባጭ ሁኔታ በአሁኑ ወቅት በአገሪቱ ያለው ነባራዊ ሁኔታ ነጻ፣ ሰላማዊና ፍትሐዊ ምርጫ ለማካሄድ የሚያስችል ምቹ መደላድል የሌለው መሆኑንም ጠቅሰዋል። በሁለተኛ ደረጃ የውጤታማነት ጥያቄ በፓርላማ ውስጥ ተጨማሪ 5 ዓመታት መቆየታቸው ለህዝባቸው የሚያበረክተው የረባ ጥቅም የሌለ መሆኑንም መረዳታቸውን ገልጸዋል። ምንም እንኳን በግል የመወዳደርን አማራጭ ቢያስቡትም ከአንዳንድ የፖለቲካ ፓርቲዎች በባህር ዳር እንዲሁም በአዲስ አበባ በፈለጉት ቦታ በእጩነት እንዲቀርቡ እድሉን ሰጠዋቸው እንደነበርና ዶክተር ደሳለኝ በመግለጫቸው ጠቁመው ይህን እንጂ የቀረቡላቸውን ጥያቄዎች ውድቅ በማድረግ ከውድድሩ ውጭ መሆኑን መምረጣቸውን ነው ያስታወቁት። ወያኔ ከሻዕቢያ ጋር በመሆን ወደ ሙሉ ጦርነት ገብቶ ሁመራን ለመቆጣጠር እንቅስቃሴ ላይ መሆኑም ተሰምቷል። ህወሓት ትኩረቱን ወደ ምዕራብ ትግራይ ወይም ሽሬ መስመር በማድረግ የወልቃይት ጠገዴ ዞንን ለመቆጣጠር አቅዶ እየሰራ ነው። ዛሬ ወደ አማራ ክልል ድንበር ተጨማሪ ኃይል አስጠግቷል። ከኤርትራ ድንበር የሻዕቢያ ጦር ወደ እዛ እያመራ እንደሆነም መረጃዎች ይጠቁማሉ። በዚሁ በጠለምት ግንባር ውጊያ በመቀስቀስ ከአክሱም ወደ ሽሬ የገቡ የአርሚ 35 ታጣቂ እዛው እንዲቆይ እንደተወሰነም ታውቋል። በዚህም የአርሚ 35 ታጣቂዎች ቤዝ የሚያደርግበት ቦታ በአርሚ 17 ወይም ደደቢትና አርሚ 11 እንደ አብጉና መካከል የማድረግ እቅድ አላቸው። በሌላ በኩል ተንቤን የሚገኝ በጀነራል ህንጻ ወልደ ጊዮርጊስ የሚመራው አርሚ 60 አመራሮች ዛሬ በአቢ አዲ ከተማ
አስቸኳይ ስብሰባ እንደተጠሩም ተሰምቷል። የህወሓት ካድሬ አመራሮች ደግሞ ሰኞ ጥር 25 2018 ግምገማ በሚል የጀመሩ ስብሰባ ዛሬም እንደቀጠለ ነው። በስብሰባው ማራዘም ያልተደሰቱ አመራሮች ትላንትና ዛሬ ስብሰባ እንዳልገቡ የጠቀሱ ሲሆን ጄኔራል ታደሰ አንዱ እንደሆነም ጭምጭምታ አለ። በባለፈው ሳምንት ውጊያ የተገደሉ የህወሓት ታጣቂ አባላትም መርዶ ለቤተሰቦቻቸው ከትላንት ጀምሮ እየተነገረ መሆኑን የደረሱ መረጃዎች ይጠቁማሉ። በመጨረሻም በአማራ ክልል የሚንቀሳቀሱ 19 የፖለቲካ ፓርቲዎች ለ7ኛው ጠቅላላ ምርጫ ዝግጁነታቸውን አረጋገጡ። በአማራ ክልል የሚንቀሳቀሱ 19 የፖለቲካ ፓርቲዎች የተሻለ ሀሳብ በመያዝ ለ7ኛው ጠቅላላ ምርጫ ዝግጁ መሆናቸውን በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢና የአማራ ዲሞክራሲያዊ ኃይል ንቅናቄ አዲሃን ሊቀመንበር አቶ ተስፋውን አለምነህ ገለጹ። የጋራ ምክር ቤት ሰብሳቢ ከኤቢሲ ጋር በነበራቸው ቆይታ ከለውጡ በኋላ በተዘረጋው አሳታፊ ምህዳር ተፎካካሪ ፓርቲዎች ከመንግስት ጋር በመቀናጀት በተለያዩ ኃላፊነት ቦታዎች በመመደብ የአዲስ የፖለቲካ አውድ መፍጠር መቻላቸውንም ገልጸዋል። በክልሉ የሚገኙ የፖለቲካ ፓርቲዎች እጩዎቻቸውን በኢትዮጵያ ብሔራዊ ምርጫ ቦርድ በተዘጋጀ